ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደድሼ። ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ። ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት። ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ። እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ። እናቴ ቅድስት አርሴማ ዝናሽ ለዓለም ይማረን ወሳለነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት የቃል ኪዳን ልጆች የጻድቃን የሰማዕታት ወዳጆች በወደደን ባፈቀረን እስከ ሞት በፈለገን በልዑል እግዚአብሔር ፍጹም በሆነው በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ ወዳለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት አደረሳችሁ? አሜን። ሳይገባን ይገባችኋል ብሎ ኃጢአተኛ በደለኛ ሆነን ሳለን ለዚህ ሰዓት ላደረሰን የአባቶቻችን አምላክ የልዑል እግዚአብሔር ስሙ የተመሰገነ ይሁን። እሱን ጠርተን እናቱን አንተውምና ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁን አሜን። ያለ ሐሰት እንዲሁም በስንክሳሩ ላይ ተዘክረው ለሚውሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ወይም ቤተሰቦች ሁላችሁንም በድጋሜ በመግቢያው ላይ ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንዳልኳችሁ ደግሜ አሁንም ሰላም ልላችሁ እወዳለሁ። ይህንን ገድል ድርሳናት ስንክሳር የምትሰሙ የቅዱሳን ዝክር ተከታታዮች በድጋሜ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይህንን የዕለቱን ወይም የወሩን የዓመቱን ክብረ በዓል ያላቸውን ቅዱሳን ገድላቸውን ድርሳናቸውን አምናችሁ ተማጽናችሁ ጸልያችሁ ተስላችሁ ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከተጠናወታችሁ አጋንንት በቅዱሳን ቃል ኪዳን ትፈታላችሁ። ጌታ በወንጌል ከመረጥኳቸው ጋር ቃል ኪዳን አደረግኩላቸው ይለናልና እኛም ደግሞ እግዚአብሔር ከመረጣቸው ከወደዳቸው ቃል ኪዳን ከገባላቸው ስምህን ለጠራ በስምህ ለተማጸነ እኔ ያደርግለታለሁ ብሎ እግዚአብሔር ቃል ኪዳን ገብቶላቸዋልና እኔና እናንተ ተማጽነን ለምነን ብንጠጣው ቤታችንን ብንረጭ ብንጠመቀው
ጌታ ይፈውሰናልና እግዚአብሔር በቅዱሳኑ ላይ አድሮ ታላላቅ ተአምራትን ያደርግልናልና ይሄንን እንድታረጉ ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ዋላችሁ፣ ሰላም አደራችሁ። በየቆጠጠራችን ሰዓት እንዴት ናችሁ? ደህና ናችሁ ወይ? ብርሃነ ስላሴ ወንድማችን እግዚአብሔር ይመስገን ብዙ እየመገብከውና እግዚአብሔር አምላክ ሙሉ ይስጥ። እኛ በስደት ሀገር ሆነን እየተመገብን ነው ባንተና እግዚአብሔር አምላክ እሱ እቅፍ ድቅፍ አድርጎ ከነ ቤተሰብህን ያኑርልን ለዘላለም እንድታገለግለው እግዚአብሔር ሙሉ ጤናና ሙሉ ጤና ይስጥ። እና እኔ የምለው የአቡነ ገብረ መንፈስ ቅዱስ አባቴ ነው መመስከር የምፈልገው ከብዙ ጥቂት። አቡነ ገብረ መንፈስ ቅዱስ አባቴን ብዙ አድርጎልኛል። ስደት ሀገር ነኝ ያለሁት። ስደት ስመጣ መጀመሪያ ጊዜ እኔ መንገዱ አላውቀውም፣ እሱ ነው የሚያውቀውና በህልም ታይቶኛል። ተመለሺ መንገዱ መጥፎ ነው አለኝ። በህልሜ እንደዚህ አይቻለሁ። ተመለሲ መንገዱ መጥፎ ነው፣ ብርም ከሰው ነው የሚላክልኝና ብርሽም አልተላከልሽም ብሎኝ ከዛ በኋላ በህልሜ እንደዚህ አይቻለሁ እና እንዴት ነው አቡነ ገብረ መንፈስ ቅዱስ ተመለሽ እያሉሽ ነው እንዳትሄጂ ያሉኝና ከዛ በኋላ እኔ ደግሞ ሴቶቹ ሲነግራቸው አይ ምን ችግር አለው ነይ እንሂድ አሉኝ። እኔ ደግሞ ሄድኩና ትንሽ እየሄድኩ በኋላ ደከምኩት። ስደክም እኔ እመለሳለሁ ሂዱ አልኳቸውና ከዛ በኋላ እነሱ ሲሄዱ በመንገድ ተያዙ። እኔ ከቅርብ ነው የተመለስኩት። በመንገድ ተይዞ 5 ቀን ጠፉት። የሚያውቀው መንገድ ሱዑዲ የሚያውቀው ሰው ያውቃል። ከዛ በኋላ እኔ የተመለስኩት ስመለስ ተያዙ ተባልና 5 ቀን ተፈልጎ ተገኙ። ብዙ ተንከራተቱት። እኔ ሳልንከራተት አቡነ ገብረ መንፈስ ቅዱስ አባቴን መለሰኝ። ሁለተኛ በመጀመሪያ አገሬን ያለሁት ብዙ ከፍቶኝ ነበር። አቡነ ገብረ መንፈስ ቅዱስ ብዙ አድርጎልኛል እሱ ያውቃልና እኔ ለአቡነ ገብረ መንፈስ ቅዱስ አባቴ እልል ብላችሁ እንድታመሰግኑልኝ እፈልጋለሁ። ገብርኤል ሊቀ መላእክት አባቴን ስሙ ጠርቼ ይሄ እፈልጋለሁ ሲለው ሳይሰጠኝ አልቀረም፣ ሁሉም ሰጥቶኛልና አሁን ገብርኤል አባቴን ወንድሜን በመንገድ ነበረ። ወንድሜን ወደ አረብ ስመጣ መንገድ ተያዘና ሲያዝ ወንድሜን እግዚአብሔር አምላክ ሆይ እኔ ምንም አልፈልግም ቃል ብቻ አሰማኝ። በእናቴን ስትደውልልኝ እናቴን አለው እየደወለልኝ ነው እላታለሁ። ደውለልኝ አያውቅምና ገብርኤል አባቴ ድምጽ ብቻ አሰማኝ የት እንዳለ ብዬው በማታውን የጠየቅኩት ጠዋቱ አሰምቶኛል። እልል ብላችሁ አመስግኑልኝ። ይሄ አንተ ወይም በገብርኤል ወይም በአዌ ብታሳልፍልኝ ደስ ይለኛል። እኔ ልካለሁ አይመጣም መሰለኝ አልፎ አስተላልፈህልኝ አታውቅም እና ይቅርታ አብዝቻለሁ ሪካርድና ተመልሼ እመጣለሁ። ብዙ ምስክርነት አለኝ። ከብዙ ጥቂት ነው የመሰከርኩትና ሰላም ዋሉ፣ ሰላም ደሩ። እግዚአብሔር አምላክ ካንተ ጋር ይሁን። ከዚህ በላይ እንድታገለግለው እግዚአብሔር አምላክ ጤና ይስጥ። አባቴ እኛ እናመሰግናለን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም ድንቅ ምስክርነት ነው። እንግዲህ እንደዚህ እያደረጋችሁ ምስክርነታችሁን ላኩልን፣ እኛም እናቀርባለን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች እስኪ አንዴ ቆም ብላችሁ ሼር አድርጉት ወደ ዋትስአፕ፣ ወደ ኢሞ ስቶሪያችሁ፣ ወደ ፌስቡክ፣ ወደ ሜሴንጀር፣ ወደ ሁሉም ቦታ ብታደርሱ በእውነት ነፍሳን ለማድረስ ለማዳን ስራ ብትሰሩ መልካም ነው እላለሁ። የቅዱሳኑ በረከት አይለየን፣ በሁላችን ላይ ይደር። ከዚህ በመቀጠል ደግሞ የቅዱሳኑን ገድል ድርሳን አደርሳለሁ። ከዚህ በመቀጠል ደግሞ ገድለ አዳም ነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ አባታችን አዳም
የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሊቃነ ጳጳሳት አለቃ ከባሲሊዮስ ከንጉሳችን ኃይለ ሥላሴ ከወራሴ መንግስት አማሃ ሥላሴ ከንግስታችን ከወለተ ጊዮርጊስ ነፍስ እንዲሁም ደግሞ የጥምቀት ልጆች ከሆነን እና የቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኖር አሜን። ድምጾቹም ዝም አሉ። የአባታችን የአዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲህ ብሎ አነጋገረው። ልጄ ያሬድ ሆይ ከሰይጣን እጅ ላዳነህ ለእግዚአብሔር መስዋዕትን አሳርግ። ቁርባን በምታሳርግበት ጊዜም እኔ በማሳርግበት መሰዊያ ላይ ሁን፣ በእርሱም ቁርባኑን አሳርግ። ከሰይጣን የተነሳም ልብ የምትል ሁን፣ ጥፋቴንም ስለሚሻ በምትሃት ብዙ ጊዜ በሙሽራ ተመስሏልና። ነገር ግን እግዚአብሔር ከእጁ አዳነኝ፣ ሕዝቦችንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃልም ዝም አለ። ያሬድና ልጆቹም ከዚህ ሁኔታ የተነሳ አደነቁ፣ በድኖች እንደነበሩ አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንን አዘጋጀ። አዳም እንዳዘዘው በመሰዊያው ላይ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትን ስርየትን ስለጠፋውም ቀንዲል ከመሰዊያው ላይ ቆሞ ሳለ እግዚአብሔር ያሬድን በሰውየው ላይ ታየው። እርሱንም ልጁንም ባረከ፣ መረቀ፣ በመስዋዕታቸውም ተቀበለ። በመሰዊያው ላይ ካለች መለኮታዊ እሳት ይወስድ ዘንድ አዘዘው። ከእርሷም ከአባታችን ከአዳም ስጋ ፊት ያበራ የነበረ መብራትንም ያበራ ዘንድ ዳግመኛም እግዚአብሔር ለአባታችን ለአዳም የገባላትን ቃል ኪዳን ገለጠለት። 5500 ዘመን ወደ መሬትም የመምጣቱን ምስጢር ገለጠለት። እግዚአብሔርም ያሬድን አለው፣ ከመሰዊያው የወሰድካት ይህች እሳት በስጋዊዎች በድኖች ፊት የምታበራ ብርሃን ትሁን። ከእርሱም ከአዳም ስጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲሉ የምታበራዋን እሳት ጠብቅ፣ ከቤት ትወጣ ዘንድ አትመለስ። በታየሁ ጊዜ ምትሃትን ያይደለ በጎ ማየትን እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ስራንም አልወደምና ምግባራቸውንም እንዳይማሩ ዳግመኛም ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦቹንም አዘዛቸው በማለት እግዚአብሔር ያሬድን አዘዘው። እርሱም ልጆቹም ቀረቡ። እሳትን ወስዶ ወደ ቤትም ወርዶ በአዳም ስጋ ፊትም መብራትን አበራ። ሕዝቡን አዘዘው። ይህች ምልክትም በያሬድ ዕድሜ 450 ዓመት በቀረች እሳት የሆነች ነበረች። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጠረው እንጂ ከነርሱ የማናስባቸው መንክራት ወይም ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዘችውን ትእዛዝ ይተላለፉ ጀመሩ። ያለ ፍቃዱም ብዙ ስራዎችን ይሰሩ ነበረ። ከደብረ ቅዱስ ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች እርኩሳን ማህበር ጋራም ቀላቀሉ። ከዚህ ስራም የያሬድ ልጅ ከደብረ ቅዱስ ይወርዱ ነበረ። እኛስ በፍቃዳችን እንገለጥላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዞሮቹ በዙ። ከእነርሱም አንዱ ቃየልን የገደለ የእውሩ የላሜህ ልጅ ስሙንም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጸናጽል፣ በዝማሬ፣ በመሰንቆ፣ በከበሮ ብዙ ተግባራትን ያደርግ ነበረ። ይመታባቸውም ነበረ። በሚመታባቸው ጊዜ በውስጣቸው ሰይጣን ያድርባቸው ነበረ። በመካከላቸው የሚያምሩ የሚጣፍጡ ልብን የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራትን ሁሉ ይሰበሰቡ ነበረ። በሚመቱባቸው ጊዜ በሚዘፍኑ ለማለት ነው። በቃየል ልጆች ዓይን ፊት መልካም ይሆን ነበረ።
እርስ በርሱ በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣንም እርስ በርሳቸው ልባቸውን ያቃጥላቸው ነበረ። በውስጣቸውም ፍትወት ወይም ዝሙት የበዛባቸው ነበሩ። ሰይጣንም የሚያሰክር መጠጥ መጥመቅን መድኃኒት ማዘጋጀት ለግኑን አስተማረው። ይህ ግኑን ማህበራቱን ወደ መጠጫዎቹ ሰበሰበ። የእጃቸውን አትክልቱን ሁሉ አደረሰ፣ ይጠጡባቸውም ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትን የሚያደርግ ነበረ። የቃየል ልጆች የማያውቋት ኃጢአት እንዲሰሩ ያስተምራቸው ነበረ። የማያውቋትን ስርዓትን ሰራላቸው። ሰይጣንም ባያቸው ጊዜ ይገዙለት ያላቸውን ሁሉ ይሰሙት ነበረ። ግኑንም ደስ ተሰኘ። እርሱ ብረትን ወሰደ፣ ከእርሱ ዕቃ ጦር መሳሪያ እንዲያዘጋጅ ድረስም የልቡን ሐሳብ በዛ። ይህም የሆነው በሰከሩ ጊዜ እርስ በርሳቸው መጣላት መጋደል ይበዛ ስለነበረ ነው። በጓደኛው ላይ የሚበረታ ይማርከው፣ ሴት ልጆቹንም ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎች እንደ ተሸነፉ በተመለከቱ ጊዜ ያልተሸነፉትን ለሌሎች መጡ። የተሸነፉትን ወደ ግኑን መጥተው ከሰሱ። በመካከላቸው ቆመ፣ ወደ ኃጢአት እንዲያዘነብሉ አደረጋቸው። በውስጣቸው ኃጢአት በዛ። እያንዳንዱ እህቱን፣ ልጁን፣ እናቱን ይወስድ ነበረ። ሌሎችም የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ። ክፉን አያውቁም ነበረ። የሴት ወገኖች እንዴት ሰነፉ፣ አበዱ። ከኃጢአታቸው የተነሳም መሬትን አረከሱ፣ የፈጠራቸውን እግዚአብሔርን አስቆጡት። ግኑም ማህበራቱን ወይም ሰራዊቱን ሰበሰበ፣ ከበሮም ይመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህን ያደረገውም በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነው። የሴት ልጆች ይህንን በሰሙ ጊዜ ይደነቁ ነበረ። ማህበራቱ ወይም ሰራዊቱ ወደ እነርሱ ይመጡ፣ ወደ እነርሱ ይመለከቱ ዘንድ በተራራው ራስ ይቆም ነበረ። ለአንድ ዓመት እንዲህ አደረጉ። ዓመቱን በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑም አደረበት። በመከፋፈል የተለያዩ ስራዬን ያደርግ ዘንድ አስተማረው። የቃየል ልጆች ይህን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባረቁ ነበረ። በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበረ። ያማሩ ልብሶችን በመልበስ ፈረሶችን በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ። በተራራው ላይ የነበሩ የሴት ልጆችም ስለወደቁት ሰራዊት እግዚአብሔር ያመሰግኑ ይጸልዩ ነበረ። እግዚአብሔርም መላእክትም ልጆቼ አላቸው፣ ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶቻቸው የተከተሉትን የእግዚአብሔር ቃል ኪዳንም አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክርም ተለዩ እንጂ የቃየልን ልጆች የለበሱትን ልብስ ያደርጉትን ጌጣጌጥን ያዩ ዘንድ ከጠዋት እስከ ምሽት ድረስ በተራራው ራስ ይሰበሰቡ ነበረ። የቃየል ልጆች ከታች ሆነው የሴት ልጆች ያዩአቸው ዘንድ ወደ ላይ ይመለከቱ ነበረ። ማህበራቱ ወይ ሰራዊቱ ከተራራው ላይ ቆመው ወደ እነሱ ይወርዱ ዘንድ ይጠሯቸው ነበረ። የሴት ልጆችም ከተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግኑን እነርሱ መንገዱን እንደማያውቁ ሰማ፣ እንዴት እንደሚያስወርዷቸው አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበት ይህ ተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተምዕራብ በኩል ኑ፣ በዚያም የውሃ ምንጭ መንገድ ታገኛላችሁ። ይህችም በሁለት ተራሮች መካከል ወደ ውሃው በታች ታወርዳለች በላቸው አለው። በነጋ ጊዜ ግኑም እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ሰሙ፣ እንደ ልማዳቸው መጡ። ግኑም ደግሞ በምዕራብ በኩል ወደ ታች ኑ፣ የምታወርድበትን መንገድ ታገኛላችሁ አላቸው። የሴት ልጆች ከእርሱ ይህን በሰሙ ጊዜ የሰሙትን ሁሉ ሊያደርግ ይነግሩት ዘንድ ወደ ቤተ ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ ከእርሱም እንደሚተላለፍ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃየል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውንም እንመልከት፣ ከእርሱ ጋራም እንደሱ ተባባሉ።
ዳግመኛም ያሬድ ይህንን ነገር ከመቶ ሰዎች በሰማ ጊዜ ሰውነቱ ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸውም ቆመ። ከተቀደሰ ንጹሕ ከሆነ አባቶቻችን በውስጡ እኖር ዘንድ ካዘዙን ከዚህ ተራራ አንዱ ስንኳን እንዳይወርድ ሲል በጻድቁ በአቤል ደም አማላቸው። ያሬድም እነርሱ እንዳልተቀበሉት በተመለከተ ጊዜ የተቀደሳችሁ ንጹሐን ርኅሩሃን የምትሆኑ ልጆቼ ሆይ ከዚህ ደብር ቅዱስ በወረዳችሁ ጊዜ እግዚአብሔር ዳግመኛ ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛም እኔ በአባታችሁ በአዳም ሞት በጻድቁ በአቤል ደምም አማልኳችሁ። ልጆቼ ሴት ሄኖስ፣ ቃየንና መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አምላችኋለሁ። እናንተ ከዚህ በወረዳችሁ ጊዜ ሕይወት ይቅርታ ከእናንተ ይወገዳል፣ የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉምና አላቸው። እነሱ ግን ነገሩንም አልሰሙም። ከዚህም ዘመን በሸመገለ ሄኖክ ነበረ። ለእግዚአብሔር በቅናትም ተነሳ። እኔ ከእናንተ ነኝ፣ እኔም ስሙኝ። የአባቶቻችን ትእዛዝ በተተላለፋችሁም ጊዜ ከደብረ ቅዱስ በወረዳችሁ ጊዜ ከባድ ነው። ዳግመኛም እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደለም አላቸው። እነርሱም በሄኖክ ላይ ተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ የቃየልን ልጆች ያማሩ ሆነው እጃቸውም እግራቸውም በጌጣጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድም ታላቅ ደም ግባት እንዳላቸው አደረጋቸው። የሴት ልጆች ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆች በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበረ። የሴት ልጆችም በቃየል ልጆች ዘንድ እንዲሁ ነበሩ። ከነርሱም ጋራም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራው ይመለሱ ዘንድ ወደዱ፣ ነገር ግን አልተቻላቸውም። የደብረ ቅዱስ ድንጋዮች በፊታቸው እንደምትንቦገቦግ እሳት ሆናባቸዋለችና ስለሆነችም ዳግመኛም ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነሱ ላይ ተቆጣ። በእነሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነርሱም ወገን ንጹሕናቸውን እንዴት ተወ? በኃጢአት ርኩሰት እንዴት ወደቁ? እግዚአብሔር ቃሉን እንዲህ ሲል ወደ ያሬድ ላከ። ለእኔ ልጆች ብለህ የጠራሃቸው እኒህ ልጆች እነሆ ትእዛዜን ተላለፉ፣ ወደ ጥፋት ወደ ኃጢአት ምድርም ወረዱ። ወደዚህ ወርደው እንዳይጠፉ ወደ ቀሩት ዙር ተመለስ አለው። ያሬድም በእግዚአብሔር ፊት አለቀሰ፣ ከእርሱ ምሕረትን ይቅርታን ፈለገ። ያሬድም ሥጋው ከነፍሱ ትለይ ዘንድ ይፈልግ ነበረ። ከደብረ ቅዱስ ስለ ልጆቹ መውረድ የእግዚአብሔር ቃል አይሰማም ነበረ። ያሬድ የእግዚአብሔር ትእዛዝ ሰማ፣ እንዳይወርዱም ወደ እነርሱም ተመለሰ። ነገሩን እየሰሙትም ምክሩን አይቀበሉትም ነበረ። ከዚህ በኋላ ሌሎች ማህበራት ተሰበሰቡ፣ ወንድሞቻቸውን ይፈልጉ ዘንድ ወረዱ። አብረውም በአንድነት ጠፉ። ከእነሱ አንድ ስንኳ ሳይቀር በአንድነት ካሉት ከታናናሾቹ በቀር አንዱም ከሌላው ጋር እንዲሆኑ። ያሬድም ከደረሰበት ሐዘን የተነሳ ታመመ። ዕለተ ሞቱ እስኪደርስ እንዲሁ በሕመሙ ነበር። የበኩር ልጁ ኖኅንም ጠራው። ከእርሱ ዘንድ በደረሱ ጊዜ ጸለየላቸው፣ ባረካቸው፣ አላቸው እናንተ ጻድቃን የንጹሐን ልጆችም ከዚህ ደብረ ቅዱስ አትውረዱ። የወለዳችኋቸው ልጆቻችሁ ከዚህ ደብረ ቅዱስ ወርደዋልና ሰውነታቸው በምትጸየፍ ፍጽእታቸው ወይም ዝመታቸው የእግዚአብሔርን ትእዛዝ ከመተላለፋቸው የተነሳ ከደብረ ቅዱስ ዘንድ መጻተኛ አደረጉ። እኔም በእግዚአብሔር ኃይል በደብረ ቅዱስ እንደማይተዋቸው አውቃለሁ። እናንተም በልጆቻችሁም ትእዛዝ እንደቀደሙ አባቶቻችን ትእዛዝ ተላልፈዋልና። ነገር ግን ልጆቼ ሆይ ከኃላፊው ምድር ያወጣችሁ ይህን ደብረ ቅዱስ በዓይኖቻችሁ ታዩ ዘንድ አትመለሱ። ልጆቼ ሆይ ልቦናችሁ በነፍሳችሁ አድርጉ፣ ከእናንተ ጋር ያለ የእግዚአብሔር ትእዛዝ ጠብቁ። ከዚህ በደብረ ቅዱስ በውስጣችሁ ጊዜ በዚችም ወደ ኃላፊውና ወደማታውቋት ምድር ትገባላችሁ። ከእናንተ ጋር የአባታችንን የአዳምን ሥጋ ሦስቱን ያማሩ
ቁርባናት ወደ መነሻ ውሰዱ። ከዚህም ወርቅ፣ ዕጣን፣ ከርቤ ናቸው። እነዚህም የአባቶቻችን የአዳም ሥጋ በሚቀመጥበት ቦታ ይሁን። ልጆቼ ሆይ ከእናንተ የሚቀረው የእግዚአብሔር ቃል ወደ እርሱ ይመጣል፣ ከዚህም ምድር ይወጣል፣ ከእርሱ ጋራም የአባታችን የአዳምን ሥጋ ይወስዳል። መድኃኒት በሚደረግበት ምድር በቀራንዮም ያስቀምጠዋል። ኖኅም ከእኛ የሚቀረው ማን ነው አለው። ያሬድም የምትቀረው አንተ ነህ አለው። የአባቶች የአዳምን ሥጋ አጽም ከቤት ትወስዳለህ፣ የጥፋት ውሃ በሚመጣበት ጊዜ ከአንተ ጋራም በመርከቡ ታስቀምጠዋለህ። ድህነትን ወደሚደረግባት ቦታ ቀራንዮ የአባቶቻችን ሥጋ የሚወስደውም ከአብራክህ የሚወጣው ልጅህን ሴም ነው አለው። ያሬድም ወደ ልጁ ወደ ሄኖክ ተመለሰ። አንተ ልጄ ሆይ በዚች በዓት ጽና፣ በዘመንህ ሁሉ የአባቶቻችን የአዳምን ሥጋ አገልግል፣ ሕዝቡንም በእውነት በቅን ሆነህ አገልግል አለው። ያሬድም ዝም አለ። ልጆቹም ዛሉ፣ ዓይኖቹም ተከደኑ፣ እንደ አባቶቹም አረፈ። የያሬድ ሞትም በ962 ዓመት ነበረ። የኖህ ዕድሜም 950 ዓመት ሲሆን ታኅሳስ 12 ዓርብ ቀን ሞተ። እንባውም በዘመኑ ስለወደቁ ስለ ሴት ልጆች ከባድ ሐዘን ከማዘኑ የተነሳ በጉንጮቹ ይፈሱ ነበረ። ሄኖክ በማቱሳላ ላሜህ፣ ኖህ አራቱም ለእርሱ አለቀሱለት። 40 ቀንም አለቀሱለት። ለቅሷቸውን በተፈጸመ ጊዜ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህን ከእነርሱ በተለየ አባታቸው ልባዊ ሐዘን አደረባቸው፣ ማየትም አልቻሉም። ሄኖክም የእግዚአብሔርን የአባቱን የያሬድን ትእዛዝ ጠበቀ፣ በቤቱም ለእግዚአብሔር ይገዛ ነበረ። ሄኖክም ብዙ የሚያስደንቁ ነገሮች ነበሩት፣ የታወቀ መጽሐፍ አለው። ከዚህ ቦታ መንከራቶችን ታምራቶችን ማሰብ አይቻልም። የሴት ልጆች ካዘነበሉ በኋላ እነርሱም ደግሞ ልጆቻቸውም ሴቶቻቸውን ወደቁ። ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ ባዩአቸው ጊዜ ክህደትን የተሞላ በዚህም ጥርጥር ኃጢአት በመውደቃቸው ልቦናቸው ታመመ። ከዚህም ከጠማማ ትውልድ ያወጣቸው ይጠብቃቸው ዘንድ ከእግዚአብሔር ምሕረትን ፈልገው አለቀሱ። ሄኖክም 365 ዓመት በእግዚአብሔር ፊት በማገልገል ቆመ። ይህ ከተፈጸመ በኋላ በውስጡ ባለው ወይም በተሰጠው ጸጋ እግዚአብሔርን በዚች ምድር እንደሚወስደው አወቀ። ልጆቹንም ልጆቼ ሆይ እግዚአብሔር ከዚህ ምድር የጥፋቷ እንደሚያመጣ ምሕረቱንም እንደሚያጠፋ እኔ አውቃለሁ። በዚች ምድር በዚች ሕዝብ ላይ የመኳንንት የሹማምንት መጨረሻ እናንተ ናችሁ። ከዚህ ከደብረ ቅዱስ የምትወልዷቸው አንድ ስንኳ እንደማይቀር እኔ አውቃለሁ። በሕዝቡ ልጆች ላይም ገዥ አይሆንም። በዚህ በደብር ተራራ ላይ ብዙ ማደሪያ አይቀርላችሁም። ዳግመኛም ስለ ሰውነታችሁ ተጠንቀቁ። ለእግዚአብሔር በመገዛት እግዚአብሔርን በማምለክ ጽኑ። በቀናች ሃይማኖት ለእውነት በመገዛት በንጽህና በቅን ፍርድ በንስሐ አምልኩ አላቸው። ዳግመኛም ጮኹ። ሄኖክን እርሱን ማዘዙን ከፈጸመ በኋላ እግዚአብሔር ከዚህ ደብር ወይም ተራራ የቸሮችና የእውነተኞች ማደሪያ ወደ ሆነች ወደ ሕይወት ምድር ብሔረ ሕያዋን አሳረገው። ይህም ብርሃኑ እስከ ሰማይ የሚደርስ ደስታ የሚገኝበት የገነት አደባባይ ነው። ይህ ብርሃንም ከዚህ ዓለም ብርሃን ውጪ ነው። ዓለምን ሁሉ የመላ የእግዚአብሔር ብርሃን ነው። ቦታውም አይወሰንም። በእግዚአብሔር ብርሃን ውስጥ በሚኖሩትም እግዚአብሔር ሞትን እስከሚፈቅድለት ድረስ ከሞት ስልጣን መገዛት ወጣ። በዚህም ደብር ቅዱስ ከአባቶች ከልጆቻቸው አንዱ ስንኳ አልቀረም። ከሶስቱ ከማቱሳላ፣ ከላሜህ፣ ከኖህ በቀር እነርሱ ከደብረ ቅዱስ ከተራራው በአንድነት ወርደዋልና ከቃየል ልጆች ጋራም በኃጢአት ወድቀዋልና፣ ስለዚህም ከነሱ የተነሳ ተራራው ተከለከለ። በእርሱም ላይም ከሶስት ሰዎች በቀር አልቀረም። ኖህ ከታናሽነቱ ጀምሮ ኃጢአትን እንደበዛ ክፋትም እንደበረታ የሰው ልጆችንም እንደጠፉ ሐዘን እንደበዛ ጻድቃንም እንዳነሱ ያስተውል ነበረ። ነፍሱን ወይም ሰውነቱን አደከመ፣ ድንግልናውም ጠበቀ። የሰው ልጆችም ስላደረጉት ጥፋት አዘነ። ኖህም ፈጽሞ የሚያለቅስ ፊቱንም የሚቋጥር ነበረ። ስለዚህም ሰውነቱ ከድካም አጸና፣ ሰይጣንም ወደ እርሱ ይቀርብ ዘንድ አልቻለም። ኖህም ከአባቶች ጋር
ሕፃን እያለ አላስቆጣቸውም፣ ፈጽሞ ትእዛዝን አልተላለፈም። ያለ ምክራቸውም ወይም ፍቃዳቸው አላደገም። ከአባቶች የራቀ ጊዜም ጸሎትን ያደርግ ዘንድ ይሻ ነበረ፣ ወይም ስራን ይሰራ ነበረ። በእርሱ በማመን እግዚአብሔርን ይለምነው ነበረ። ስለዚህ እግዚአብሔር ጠበቀው። በተራራው ላይም ሳለ በአንዲት በደል ወይም ኃጢአት ስንኳ እግዚአብሔርን አላሳዘነም። በራሱ ፍቃድም ከእግዚአብሔር ፍቃድ አልወጣም፣ እግዚአብሔርንም አላስቆጣውም። ከእርሱም የሚቀድሙት ከአባቶች የበለጠ ተራሮች ያደርግ ነበረ። በጥፋት ውሃ ዘመን የተደረገውን በቂ ነው። ኖኅም ድንግልናውን የሚጠብቅ 500 ዓመትም እግዚአብሔርን የሚሰማ ነበረ። ከዚህ በኋላ የእግዚአብሔር ዘርን አስነሳለት ዘንድ ወደደ። እግዚአብሔርም እንዲህ ሲል አነጋገረው፣ ኖኅ ሆይ ተነስና ሚስት አግባ፣ ከእርሷም የሚያጽናናህ ልጅ ይወልድልህ ዘንድ ብቻህን ትቀራለህን፣ ከዚች ኃላፊቷ ምድር ትወጣለህን፣ ከዘርህም መሬትን የሚያጸና ይወለዳልም አለው። ኖኅም ይህን ከእግዚአብሔር በሰማ ጊዜ ትእዛዙን አልተላለፈም። ወደ ጥፋት የሄዱ ከሄኖስ ወገን የሚሆን የአቦረዝን ልጅ ሃይከል የተባለችውን ሴት አገባ። 3 ጊዜ በሩካቤ ሥጋ ተዋወቃት። ሴምን፣ ካምን፣ ያፌትንም ወለደች። ከዚህ በኋላ እግዚአብሔር ለኖኅ የጥፋት ውሃ በዚች ምድር እንደሚመጣ ነገረው። ይህ ጥፋት ውሃ ፍጥረትን ያጠፋል። ከፍጥረቱም አንዱ ስንኳ በምድር አይታይም አይድንም አለው። ዳግመኛም እግዚአብሔር ኖኅን ልጆችን ጠብቅ፣ ከቃየል ልጆች ጋር ተቀላቀል፣ እንዳይጠፉ አዘዛቸው፣ አስረዳቸው አለው። ኖኅም የእግዚአብሔር ቃል ሰማ፣ ልጆቹን በተራራው ጠበቀ። ወደ ቃየል ልጆች ይወርዱ ዘንድ አልተዋቸውም፣ አልፈቀደላቸውም። ዳግመኛም እግዚአብሔር ኖኅን ለአንተ ከአንተ ጋር ላሉ ቤተሰቦችም መዳኛ ይሁን ዘንድ የማይነቀዝ እንጨት መርከብን ሰራ። ይህንም በታችኛው የኤደን ምድር በመጀመሪያ በቃየል ፊት ትሰሩ ዘንድ ያስፈልጋል። እነርሱም አንተ የምትኖርባትን ያዩ ዘንድ ነው። በዚህም ይመለሱ ንስሐ ይግቡ ዘንድ ነው። ካልወደዱ ግን እነርሱ ይጠፋሉ፣ እንቅፋትም ከእርሱ ላይ ይሆናል። የምትሰራባቸውን እንጨቶችን ከደብረ ቅዱስ ቁረጥ። የመርከቡ ርዝመትንም 300 ክንድ ይሁን፣ አግድሙ 500 ክንድ ይሁን፣ ቁመቱም 30 ክንድ ይሁን። ይህ ሰርተ ከፈጸምክ ወደ ላይ አንድ በር ይሁን፣ 3 ክፍል ይሁን። ከክፍሎቹ እያንዳንዳቸው ቁመቱ 10 ክንድ ይሁን። የመጀመሪያዋ ቤት የአናብስት፣ የአራዊት፣ የሰጎኖች ሁሉ ይሁን። ሁለተኛዋም ለወፎች፣ ለተዋሲያን ይሁን። ሶስተኛዋ ቤትም ለአንተ፣ ለቤተሰቦች፣ ለልጆች፣ ለሚስቶች ይሁን። በመርከቡ የውሃ ጉድጓድ ስራ፣ በርም አድርግላቸው። ከነሱም ውሃ ይገኝ ዘንድ ለአንተ ከአንተ ጋር ላሉት መጠጥ ይሁን። ጉድጓድንም በውስጥና በውጭ በቆርቆሮ ለብጠው። በመርከቡም ውስጥም አንተም ከአንተም ጋር ያሉትም ተመገቡ ዘንድ የስንዴ ማጠራቀሚያ ስራ። ዳግመኛም አብኑስ በተባለው እንጨት መጥቅ ወይም ደውል ስራ። ርዝመቱም 3 ክንድ አግድም 1 ተኩል ይሁን። መምቻውም ደግሞ መደወያውም ከነዚህ እንጨቶች ይሁን። የሚደውለውም በቀን 3 ጊዜ ይሁን። መጀመሪያ በነጋ ጊዜ መርከቡን አሰራር ያይ ዘንድ ለስራም ይሰበሰቡ ዘንድ፣ ሁለተኛም ደውልም ድምፁን በሰሙ ጊዜ ለምግብ ይሰበሰቡ ዘንድ፣ ሶስተኛ ምሽት በሆነ ጊዜ ሄደው ከድካማቸው ያርፉ ዘንድ ነው። እግዚአብሔር ኖኅን አለው፣ ሕዝቡን በመካከላቸው ዙር ተመላለሱ፣ ጥፋት መጥቶ እንደሚያስመጣቸውም አስረዳቸው። በፊታቸው መርከቡን ሰራ። ስለ መርከቡ አሰራር ካላመኑህ ወይም ከጠየቁህ እንዲህ ብለህ አስረዳቸው። እግዚአብሔር እኔን ልጆቼንም ከጥፋት ውሃ እድን ዘንድ ወደ መርከቡ እንድንገባ አዘዘኝ። ኖኅ በመካከላቸው በተመላለሰ ባስረዳቸው ጊዜ ዘማዋን ዘፋኞችም ከመሆናቸው የተነሳ ሳቁበት። ይህ ሽማግሌ ይሳሳታል፣ አእምሮን አጥቷል አሉ። ውሃዎች ወደ ተራራው ላይ ይመጡ ዘንድ እንዴት ይቻላል? ወደ ተራራው ላይ የሚወጣው ውሃ ፈጽሞ አላየንም። ይህ ሽማግሌ ግን የጥፋት ውሃ ይመጣል ይላል አሉ። ኖኅ ስለ እነርሱ እግዚአብሔር ያዘዘውን ተግባራት ሁሉ አደረገ። ኖኅም እነዚህ 3 ልጆች ወለደ። በመጀመሪያው 100 ዓመት ታቦት የሰራባት ነው።
ከዚህም 100 ዓመት ደም የሚወጣበት ፈጽሞ አልተመገበም። የእግሩ ጫማም አልተለወጠም፣ አልተበጠሰም፣ አላረጀም። ዳግመኛም በዚህ 100 ዓመት ልብሶቹን ከእርሱ አልለወጠም፣ ከእነርሱም ስራው አልተቆረጠም። በእጁ የተያዘ በትርም አልተለወጠችም። በራሱ ያለ መጠምጠሚያውም ደግሞ አላረጀም። የራስ ጠጉሩ አልበዛም፣ አልጎደለም። 72 መተርጉማን ጥበበኛ እንዳስረዱን አስቀድመው በዮናናውያን መጽሐፍ እንደተጻፈ እኒህ 3 የኖህ ልጆች ከእነርሱ የመጀመሪያው ሴም፣ ካምና ያፌት ናቸው። ከማቱሰላ ልጆች ሚስት አገቡ። ዳግመኛም የኖህ አባት የላሜህ ዕድሜ 750 ዓመት ሆነ። ዳግመኛም ላሜህ ለሞት ተቃረበ። አባቱ ማቱሰላን ልጁ ኖህንም ጠራ። ላሜህም በማቱሰላ ፊት አለቀሰ፣ እንዲህም አለው፣ አባቴ ሆይ ባርከኝ፣ ነጻም የወጣው አድርገኝ። ማቱሰላም ልጄ ላሜህን ባረከ፣ እንዲህም አለው፣ በሁሉም በአባቶች ጊዜ ከነሱ አንዱ ስንኳ ከአባቱ በፊት አልሞተም። ልጁ ይቀርበው ዘንድ አባት ከልጁ በፊት ነው እንጂ። ልጄ ሆይ ዛሬ ግን አንተ ትሞታለህ፣ እኔም በዚህ ስጋ ለመለየቴ በፊት ሐዘንህም እቀምሳለሁ። ልጄ ሆይ ዛሬ እነሆ ዓለም ተለወጠ፣ አሟሟታቸው ተቀየረች። ከዛሬ ጀምሮ ልጅ ከአባቱ በፊት የሚሞት ይሆናል፣ ልጁም አይደሰትም፣ ከእነርሱም የተነሳ አይጠግብም። እንደዚህ ሁሉ ልጁ በአባቱ አይረካም አይደሰትምም። ላሜህም ሞተ፣ ገነዙትም፣ ከቤተ መዛግብትም አደረጉት። የላሜህ ሞትም የጥፋት ውሃ ከመምጣቱ 17 ዓመት በፊት ነበረ። አባቱ ማቱሰላ ልጁ ኖህም በደብረ ቅዱስ ለብቻቸው ቀሩ። ኖህም ሁል ጊዜ ወደ መርከብ ይወርድ ነበር፣ ልጆቹንም ሚስቶቹንም ያስተምር ዘንድ ስለ ነፍሳቸውም ይደክሙ ይጸልዩም ዘንድ ለማስተማር ሲመሽ ወደ ተራራው ይወጣ ነበረ። ከቃየል ልጆች ጋር እንዳይቀላቀሉ ይከተሏቸውም ዘንድም እንዳይወርዱ ይጠብቅ ዘንድ ኖህ ስለ ልጆቹ ይፈራ ነበረ። በአሳቡም እኒህ ጎልማሶች ይሸነፋሉ ይል ነበረ። በሌሊት ከእነሱ በወረደ ጊዜ ሽማግሌው ማቱሰላን በእነሱ ላይ ያዘዘው ነበረ። ኖህም በቃየል ልጆች ላይ ስብከትን ትምህርትን ያበዛ ነበረ። የሴት ልጆች ከደብረ ቅዱስ በወረዱ ጊዜ ከቃየል ልጆች ጋራም በርኩሰታቸው ረከሱ። በእነሱም ገሪሳኒ ረአይት የሚባሉ ልጆችን ወለዱ። እነሱም በኃይላቸው ጽኑዓን የሆኑ ናቸው። ሌላውም እንደ እነርሱ ራእይታይ ነው፣ ጥበበኞች ሆኑ። ቀዳማውያን ስለ እነርሱ ፈጽመው መላእክት ከሰማይ እንደወረዱ ከቃየል ልጆች ጋር እንደተቀላቀሉ ከእነሱም ራእይትን እንደወለዱ በአነጋገራቸውም እንደሳቱ ተናገሩ። ከዚህ የተነሳም በእግዚአብሔር ዘንድ ሐሰት ነው። ረቂቃን መላእክት ቢሆኑ ሰው በሌለበት በኃጢአት ይገኙ ነበረ። ይህ ግን አይደለም። ይህ ተግባር የመላእክት መናፍስት ባህሪ ቢሆን ያልረከሰች አንድ ሴትን በመሬት ባልተወም ነበረ። ሰይጣናት እጅግ ክፉዎች ናቸውና፣ ነገር ግን አስተሳሰባቸው ጠባያቸውም ሴትም ወንድም አይደሉም። እነርሱ ረቂቃን መናፍስት ናቸው እንጂ ሕግን በመተላለፍም ጊዜ ጥቁሮች ሆኑ። ብዙዎች ሰዎችም መላእክት ከሰማይ ወርደው ከሴቶች ጋራም ተገናኝተዋል፣ ልጅም ወልደዋል ይላሉ። ይህ ግን እውነት አይደለም። ከተራራው ላይ ወጥተው የነበሩ የአዳም ልጆች ናቸው እንጂ ድንግልናቸውም ንጽህናቸውም በመላእክት አምሳል ምስጋናቸውም በመጠበቃቸው የእግዚአብሔር መላእክት ወይም ልጆች ይባሉ ነበረ። ሕጉም በተላለፈው ጊዜ ግን ከቃየል ልጆች ጋር ተቀላቀሉ፣ ልጅም ወለዱ። የማያውቁት ግን መላእክት ከሰማይ ወረዱ፣ ከሰው ልጆች ጋር ግንኙነት አደረጉ፣ ከእነሱም አይነት ወለዱ ይላል። የአዳም የሔዋን ልመናቸው በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችን ሰላሙን ፍቅሩና አንድነቱን ይመልስልን። ማህበራችንን ያስፋልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም
በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የእናታችን የሰማዕቷ የቅድስት አርሴማ ገድል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት ብርክት የክብርት ቅድስት አርሴማ ገድል ይህ ነው። በላያቸው ያለውን የጌታችን የኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስትን ብርታት ያሳዩ ዘንድ የወንጀለኞች ስህተቶቻቸውን መከራቸውን እየናቁ ከዚህን ዓለም መከራቸውን እያቃለሉ እግዚአብሔር ለወላጆች ያዘጋጀውን የማያረጀውና የማይጠፋውን መልካሙን የዘላለምን ኑሮ ብዛት ጣዕምን ያገኙ ዘንድ ከብዙ ገድልና ትዕግስት በጌታችን ኢየሱስ ክርስቶስም ከእርሷ ጋር ሰማዕት የሆኑ 27 ሰማዕታት ገድልና ሰማዕት ይህ ነው። ስለዚህም እግዚአብሔር እነዚህ 27 ሰማዕታት በረከት ይስጠን። ብጽዕት ብርክት ቅድስት አርሴማ የረድኤት ኃይል ያድለን። ቅድስት አርሴማ ጸሎት በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ከዚች የብጽዕት ቅድስት አርሴማ የልደቷን መነሻ እንናገር። በዚያን ዘመን ክቡራን ከሆኑ ካህናት ሌዋውያን ከኃያላን ነገስታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሾሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ብርክት አትኖሲያና የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁልጊዜ በትዕግስትና በንጽህና ይጋደሉ ነበረ። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበረ። ነገር ግን ልጅን መውለድ ተሳናቸው፣ ከእነሱ እርጅና ድረስ መሃን ሆኑ። ስለዚህ ብርክት አትኖሲያና ታዝን ታለቅስ ነበረ፣ መውለድ ተስኗታልና። ከብዙ ሐዘን ጊዜ ኢየሱስ ክርስቶስ ወደ ልጇ ፍሬ ወንድ ልጅን ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለውን ከንቱ ነውና ከንቱ አታድርገኝ፣ አንተ ከወደድክ ሁሉ ይቻላልና የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበረ። ስለዚህም ሰማይና ምድር የሚኖር ፍሬ ሰጠኝ፣ በምድር የሚኖር ፍሬ የፈቀድክልኝ ከሌላ ከሰማይ የሚኖር ፍሬ ሰጠኝ። በሁለት ስራ አትቅጣኝ። ጌታዬ አምላኬ መድኃኒቴ ነፍሴን ይቅር በላት፣ ከአለኝታዬ አታሳፍረኝ። የሚያስደስትህን አድርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነች የተከዘች እኔን ባሪያህን ቸል አትበለኝ። በጥበብህ ኃይል ሰማይና ምድር ባህርና በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛህ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መስዋዕታቸውን የቁርባናቸውን የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። የእናቴን የባሕር ልጇ ነህና ከብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞች ለጦም አዳሪዎች በመመጽወት እንደዚሁ ስትጸልይ እግዚአብሔርን የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟ አዘዘ። እርሱም ስለ እርሷ ጸለየ፣ በመልካም ጠባ እጅግ ይወዳታልና። ስለዚህ እግዚአብሔር የጳጳሳቱን አለቃ ጸሎትና በረከት አትኖሲያና ለቅሶን ሰማ።
መልካሟ ያማረ የምታስፈራ ያችን ልጅ ሰጣት። ይህችውም ቅድስት አርሴማ ናት። እስከ 3 ዓመት ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆኑ መልካም ጎልማሳና ያጋቧት ዘንድ ወደዱ። ይቺ ቅድስት አርሴማ ግን ይህን አልወደደችም ነበረ። ነገር ግን ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነው። በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመሳሰላት የለም። ይህን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤቴና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር ከ15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያጋባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅንም ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ በሰሌዳም መልኳንና ደግሞ ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን አዘዘ። እነዚህም ሰዓሊዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያች ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማ ደምግባቷ ያማረ፣ መልኳ የሚያስደንቅ ነበረ። በዚያም ደናግሉ ገዳም ውስጥ መልካም እንደ እሷ ያለ ቆንጆ የለም፣ በመልካም የሚመስላትም የለም። በዚያን ሰዓሊውም ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ሕዝቡን ይጠሩአቸው ዘንድ ነገስታቱን ወደ መኳንንቱ ላከ። ደናግሉ ይህን ነገር ባወቁ ያለቀሱ። ተነስተው እንዲረዷቸው በደናግል እንዲጠብቋቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የገዛት አገር ወደ አርማንያ ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶችና ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸው የሚያገኙ አልነበሩም። ከእነርሱም አንዲቷ መብራት ትሰራ ነበረ። ከዚች ሴት ስራም ይመገቡ ነበረ። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማ ይዞ እንዲልክለት ወደ አርመንያም ንጉሥ ድርጣድስ መልእክት ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማን ስራ ለንጉሥ ድርጣድስ አስረዱት። በዚያን ዘመን ንጉሥ ድርጣድስ ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነበረ። ዳግመኛም የብልሃተኛ እጅ ስራ የሆነውን እንጨትና ድንጋይን ያመልክ ነበረ። በቤቱም አስቀምጦ አምልክ ብሎ ይጠሯቸውም ነበረ። እንደ ፈጣሪው እግዚአብሔር ያከብራቸው ነበረ። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያወካቸው ነበረ። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስ ከሶሪያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍራጦስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዥ ነበረው። እርሱም እንደ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያኖች ወገኖች ያገኘውን ሁሉ ለጣዖት እንዲሰግድ ያስገድዳቸው ነበረ። እንዲህም የክርስቲያን ወገኖች ርኩሳን ጣዖታትን ያሰግዷቸው ዘንድ ያዛቸው ጀመረ። ብዙዎችን በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቶስ ለጣዖት ይሰግዱ ዘንድ እምቢ ያሉ ነበሩ። እነዚህም ይመሰገንባቸው ዘንድ ወደ ንጉሥ ድርጣድስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ አዘዘ። ከዚህ በኋላ በእስር ቤት የታሰሩትን አወጣቸው። ሌሎችን በቂሳሪያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በብረት ይገርፋቸው ጀመረ። ቅድስት አርሴማ ግን ከአዳራሿ ሰገነት ትጸልይ ነበረ። መጽሐፍቱንም እንደ ልጇ ታነብ ነበር። የምታነበውን ቃል ለመበተን ብቻ አይደለም
አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበረ። ሐዋርያው ሕግ ሁሉ የሚሰራ በአንዲቷ ቢስት በኑሮ ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይህች ቅድስት አርሴማ የመጽሐፍቶችን ሕጎች በጥንቃቄ ትጠብቃቸው ነበረ። ያን ጊዜ ብጽዕት አርሴማ እነዚህ ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜ እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነዚህ ሰማዕታት ትጸልይ ዘንድ በልብ ጭንቀት ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብርሃን መላእክትን አየች። ለእነዚህም ሰማዕታት ይሰጧቸውና ይሸልሟቸው ዘንድ ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚያም በኋላ ልብሷን ለብሳ ወደ እነሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዥ ጤልሚዎስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤት ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውን ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ስራ ምንድን ነው? ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኳቸውን ስለ እኔ እተዋቸው ብትይ እኔም ከግርፋታቸው ስለ አንቺ እተዋቸዋለሁ፣ የምትወጃቸውን ሌሎችንም አላት። ያን ጊዜ ብጽዕት አርሴማ ቀኝና እግሯን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዥውንም ትሰድበው ጀመረ እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህን የጨከኑ የክርስቶስን ሰማዕት ስለ እኔ በምን ትተዋቸዋለህ? እነሱ ስለ ክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸውና ብሩህ የሆነ የመንግስተ ሰማያት አክሊል ተዘጋጅቶላቸዋልና እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህ ቅዱሳን ሰማዕት መከራቸውን እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ እነርሱን የክብር አክሊል አገኝ ዘንድ ነገር ግን በስጋዬ የእነሱን መከራ እቀበል ዘንድ የእነዚህን ቅዱሳን የበረከት ነጠብጣብና የአምላኬ ምሕረቱ ጸጋይ ይደረሰኝ፣ ሞትም የሕይወትን ከእነሱ ጋር ትሆን አለ። እኛም ደግሞ እንደነሱ ጌታዬን አምላካችን በሰማይ ባለው ለመንግስት ክብር የተዘጋጀን ያድርገን። የብጽዕት ቅድስት አርሴማ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የእናታችን የቅድስት አርሴማ በረከት በእኔም በሁላችን ላይ ድር ስናነብ የጎደለውን የነጠበው በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችሁ ነኝ እንበል። አባታችሁ ነኝ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል ድምጽ የምትሰሙ ሁላችሁም ሸር በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም እንጠይቃችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማ የገድልን ዜማ ማንበብ እንጀምራለን። ጸሎቷና በረከቷ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዚህ ለዘላለሙ ይኑር አሜን። ከዚህም በኋላ ንጉሥ ድርጣደስ ሮማውያን ከሆኑ ከሰራዊቶቹ 2 ወታደሮችን ላከ። እነዚህም ቆራጮች ናቸው። የእጃቸውም ክንድ የበረታ ልባቸውም የጨከነ ነው። እነዚህም ቆራጮች
በብርክት ቅድስት አርሴማ ፊት ቆሙ። ብርክት ቅድስት አርሴማም እነዚህን ሮማውያን ቆራጮች ከንጉሥ ድርጣደስ ዘንድ በሰይፍ ራሴን ትቆርጡ ዘንድ የታዘዛችሁና የተወደዳችሁ ወንድሞች ሆይ እለምናችኋለሁ። የሕያው እግዚአብሔር ልጅና ሰው የሆነ የማርያምን ልጅ ጌታዬና አምላኬን ኢየሱስ ክርስቶስን እስከማመሰግነው ድረስ ትንሽ አንዲት ሰዓት ጠብቁኝ አለቻቸው። ከዚህ በኋላ ወደ ምስራቅ ፊቷን መለስ አድርጋ በመስቀል ፊቷን አማተበች። ጸሎትም እንደ ልማዷ ትጸልይ ጀመረ። የእጆችህን ስራ ቸል የማትል የቅዱሳን መስተጋድላን አምላክ ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ አሁንም አቤቱ ወደ አንተ የምለምንህን የምማልድህን ጸሎቴን ስማኝ፣ የልቤን ጩኸትም ስማ። ነፍሴን ከጠላት ተግዳሮት አድናት፣ ከክፉዎች ወንጀልም አንተ የልቤን ሐሳብ ሁሉ ታውቃለህና ሁልጊዜ ምኞቴን እንደምትሰጠኝ ዘወትርም ጸሎቴን እንደምትሰማኝ እኔ አውቃለሁ አለች። እዚህም ብርክት ሰማዕት ቅድስት አርሴማ ብዙ ጸሎት፣ ልመናን፣ ምልጃ ወደ ሰማይ አንጋጣና አሻቅባ በጨከነ ልብና በተቃጠለ ሕሊና ጸለየች። ደስታና ሐሴትን የተመላ መራራ የሞት ጽዋን በእጆቿ ይዛ በዓይኖቿ የተከፈተ ሰማይንም ብሩህ የሆነ የሰማይ ምሰሶን አየች፣ ለመነች፣ ጸለየች። ያን ጊዜ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከብዙ መላእክት ከነቢያትና ከሐዋርያት ማኅበር ሁሉ ከጻድቃንና ከሰማዕታት ደስተኞች ከሆኑ ከደናግል ማኅበር ጋር ከሰማይ ወረደ። ጌታችን ብርክት አርሴማ ሰላምታ ይገባሻል። ስለ እኔ ፍቅር ይህንን ዓለምና የከሃዲውን ንጉሥ ፍቅር የናቅሽ ወዳጄና የፈቃዴ ፈጻሚት ሆይ ዛሬ በልብሽ ውስጥ ያለውን ምኞትሽን አድርግልሽ ዘንድ ምን ትወጃለሽ? አላት። ብርክት አርሴማ ቅድስትም መለሰች፣ ወደ ፈጣሪዋ ወደ እግዚአብሔር እንዲህ አለች። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊት ባለሟልነትን ካገኘው መታሰቢያን ያደረገውን ሁሉ ስሜን የጠራውን ወይም ቤተ ክርስቲያን በስሜ የጠራውን ወይም የተራበውን ያጠገበ ስለ እኔ የተጠማውን ያጠጣ ወይም የገድልን መጽሐፍ የጻፈውን ወይም ያነበበውን ያስነበበውን የተረጎመውን ወይም ሰምቶ በልቡ ያሰበውን አቤቱ አንተ መልካም ዋጋ ክፈለው አለችው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በክብር ቃል ብርክትና ብጽዕት ቅድስት አርሴማን በመላእክቶች ፊት በእናቴ በማርያም በነቢያትና በሐዋርያት በጻድቃንና በሰማዕታት ዳግመኛም በተመረጡና ንጹሐን በሆኑ ደናግል መነኮሳት ፊት ከአፌ የወጣውን እንዳልዋሽ ማልኩልሽ አላት። ቤተ ክርስቲያንሽን የሰራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውን ወይም የተራበውን በበዓልሽ ቀን ያጠገበ የተጠማውን ያጠጣ ወይም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ሥጋውን በማራቅ በፍርሃትና በመንቀጥቀጥ በዓልሽ ቀን የዘመረውንና ያመሰገነውን በገድልሽ ታመኖ የጠጣውን የታጠበውን ወይም በመንገድሽ ድካም ይህንን ዓለም የናቀውን እኔም የልቡን ምኞት እፈጽምለታለሁ። ያለ ጉስቁልና በንጽሕና ድንግልናውን እጠብቅለታለሁ። በመንግሥተ ሰማያትም እንደ አንቺ የክብር አክሊልን እሰጠዋለሁ። ስዕልሽን አስሎ በቤቱሽ ውስጥ ቢያስቀምጥ ወይም በክብርና በንጽሕና በቤቱ ቢያስቀምጥ ወይም የሰገደና የተማለደ ወይም በላዩ መልካም የሆነን የናርዱ ሽቱን የረጨ እኔ ልብን የሚመስጥ ጣፋጭ ከሆነ ከገነት ማዕዛ አሸተዋለሁ። ወንድ ልጁን ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ እሰጠዋለሁ። ዕጣንና ቁርባንን ወይም መብራት ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃንን ልብስ አለብሰዋለሁ። እንደ መላእክት ክንፎች
ዛፎችን ከጎኖቹ አበቅላለሁ፣ ያለ ጭንቅ የእሳት ባሕርን አሻግራለሁ። እንደ ወፍም ይበራል። የገልሽን መጽሐፍ በእውነትና በጥንቃቄ ቢጻፍና ቢያጽፍ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እኔ እጽፋለሁ አላት። ጌታችን ብሩክት አርሴማን ከመጀመሪያ እስከ ኋለኛው ያሰብናቸው ሁሉ መንግሥተ ሰማያትን በግልጽ ይለፉ አላት። ብሩክት ቅድስት አርሴማም አሜን አለች። እኛንም እንደርሷ አሜን ማለት ይገባናል። ሁላችንም እዚህ የተሰበሰብነው አሜን እንበል። ያን ጊዜ ብሩክት ቅድስት አርሴማ ተንበርክካ ሰገደችና ጌታዬና አምላኬ ሆይ በልቤ ጉልበት እሰግዳለሁ። እኔን የሚያየኝ ጠላቶች ሁሉ እንዳይዘባበቱብኝ በስጋዬ ጉልበት አይደለም አለች። ዳግመኛም ዛሬ ግን ፍቃድህን ያደረግኩና መልእክትህን የፈጸምኩ መሰለኝ አለች። ጌታችን ብሩክት ቅድስት አርሴማን እንግዲህስ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትና መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህ ወዲህ ፈጽሞ ወደ ተጌጠና ከእንቁ ባህር ይልቅ እንደሚያበራ ንጹሕ አዳራሽ ወንዞች ጊዮን፣ ጤግሮስ፣ ኤፌሶንና ኤፍራጠስ የአባቶቻችን የአብርሃም የይስሐቅና የያዕቆብ ማህበር የነቢያት ሙሴ፣ የኤልያስ፣ ሚልኪያስ፣ ዘካርያስ፣ አሞጽ፣ የሆሴ ማህበር የሐዋርያት ሁሉ ጴጥሮስ፣ ጳውሎስ፣ እንድርያስና በርናባስ ማህበር የብሩካን የጻድቃን እንጦኒ፣ መቃርስ፣ ሲኖዳ፣ ሊባኖስ ማህበር የሰማዕታት እስጢፋኖስ፣ ጊዮርጊስ፣ ጊጋር፣ መርቆሪዎስ፣ ቂርቆስ፣ ቴዎድሮስ፣ ፍቅጦር፣ አቡሊ፣ ፋሲለደስ ማህበር ደናግላናቸው የጠበቁ ድንግልናቸውን የጠበቁ የመልካሞች የደናግል ማህበር ወደ አሉበት ወደ ዘላለም ሕይወት ተላና ሐሴት ወዳለበት ወደ ገነት ነይ አላት። ጌታችን ይህን ብሎ ብሩክት ቅድስት አርሴማን በዓይኖቹም እያየችው መላእክት ፈጽመው እያመሰገኑት በታላቅ ክብር በምስጋና ወደ ሰማይ አረገ። ክብር ከፍታና ልዕልና ከእርሱ ዘንድ ነውና አምልኮትና ስግደት ከእኛ ዘንድ ዘወትር እስከ ዘላለም ይገባል፣ አሜን። በእውነት ብሩክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጮች ወታደሮችን ቀሰቀሰቻቸው። እንግዲህ በንጉሥ ድርጣድስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜ እነዚያ ሮማን ወታደሮች ከወደቁበትና ከተኙበት ተነሱ። አስቀድሞ የእንቅልፍ ሰመመን ይዟቸዋልና በዚህ በኋላ ሰይፎቻቸውን፣ ጦራቸውን ከሰገባቸው አውጥተው አዘጋጁ። በትከሻቸውም ላይ ያዙ። እጃቸውን ዘረጉ። ብጽዕት ቅድስት አርሴማ ወገቧን ታጠቀች። በትምህርተ መስቀል ልብሶቿን ለበሰች። አንገቷን ከፍ አደረገች። ለሚቆርጧትም ተመቻቸችላቸው። የሰይፎቹን ስለት እንዳይከለክላት ከአንገቷ ላይ ያለውን ልብስ አራቆተች። አንገቷን አወጣች። ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮት እንደምትወጣ ጨረቃና ከምስራቅ እንደሚወጣ ኮከብ እንዲሁ የብሩክት ቅድስት አርሴማ የአንገቷ መውጣት ሆነ። ቆራጮች የብሩክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ይልቅ የሚያበራ የግርማዋ ከፍታ የተነሳ በምድር ላይ ወደቁ። ሰይፎቻቸውን ጣሉ። ወደ እርሷ መቅረብ ተስኗቸዋልና እነርሱም ተበርታታችሁ ነበረ፣ የታዘዛችሁትን ፈጽሙ ትላቸውም ነበረ። እነርሱም እኛ ወደ አንቺ መቅረብና አንገትሽን መቁረጥ አልተቻለንም፣ በግንባርሽም ላይ ያለውን ትምህርተ መስቀል አስፈርቶናልና ግንባርሽን ካልሸፈንሽልን ራስሽን አንገትሽን ፈጽሞ ልንቆርጥ አንችልም አሏት። ያን ጊዜ ብሩክት ቅድስት አርሴማ እነዚያ ቆራጮች ሮማውያን ወታደሮች የሚሸፍንበትን ቁራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ አለቻቸው። ያን ጊዜ የልብስ ቅዳጅ የሆነ ቁራጭ ልብስ ጣሉላት። ከዚህ በኋላ ብሩክት ቅድስት አርሴማ ራሷንም ተሸፈነች። በዚያም የብሩክትና ንጽሕት ሰማዕት ቅድስት አርሴማን አንገት በመቁረጫው ቦታ ይህ ንጉሥ ድርጣድስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷንም ከሁለት ተከፈለ።
ራሷም ከዚያ ያሉት ሕዝቦች ሁሉ እስከሚያደንቁ ድረስ 3 ሰዓት ያህል ቆመ። ከአንገቷ ደም፣ ውሃ፣ ወተትና ማር እንደ ክረምት ዝናብ ጠብታ እያንጠበጠበ መነጨ። ከአንገቷ የሚወጣው ወደ ምስራቅ የሚመነጭ ነበረ፣ ወደ ምዕራብ የሚመነጭ ነበረ፣ ወደ ሰሜንም የሚፈስ ነበረ፣ ወደ ደቡብም የሚወርድ ነበረ። እነዚያ ፈሳሾች ደም፣ ውሃ፣ ወተትና ማር ነበሩ። ለብርክት ሰማዕት አርሴማ በዚች ዕለት የተደረገላት ተአምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሽ ፈጸምን ጀመርን። ደም ከአንገቷ የመነጨው ስለ ልቧ ጨካኔና የመድኃኒታችን የኢየሱስ ክርስቶስ መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃው የፈሰሰው ስለ ብዙ ጸሎቷ፣ ስለ ልመኗና የቤተ ክርስቲያን መጻሕፍትን ሁሉ ሚስጥራትን ልብ ስለምታደርግ ነው። ወተት የመነጨላትም ስለ ከፍታዋና ስለ ክብሯ እግዚአብሔር ከሚያስቱ ጠላቶቿ ተንኮል ንጹሕ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ፣ ደም ግባ ስለ ጣፋጭ የከንፈሮቿ ቃልና የሰማዕታት ሁሉ እህት ስለሆነች ስለ ብርክት ንጽሕት ሰማዕት ቅድስት አርሴማ ብርሃት ዓይኖቿ ነው። ከዚህ በኋላ ብሩህ የሆነ ደመና አምድ ወረደና በላዩ ጋረዳት። ወደ ሰማይ እንደ መብረቅ 7 አምላካችን ፍቃዱን ያደርግሽ ዘንድ ንጽሕት ነፍስ ወይ ደስ ይበልሽ እያለ የመላእክት ማኅበር ሁሉ ነፍሷን አሳረጉ። በክብር በእልልታ በዝማሬና በማኅሌት ትድግናን አምላካችን ሃሌሉያ እያሉ ወደ ሰማያዊት ኢየሩሳሌም አስገቧት። እርሷም ወደ ሞተች ባወቀ ጊዜ ደናግሉን ይገድሏቸው ዘንድ ወታደሮችን አዘዘ። መጥተው የደናግሉን ጫማቸውን በሱ፣ ከነሱም ጋር ያሉትን ራሳቸውን ቆረጡ፣ በምድርም ጣሉ። በውስጣቸውም አንዷ ታማ በአልጋ ተኝታ ነበር። ወደ ወታደሮች ጮች፣ ወደ እርሷም መጥተው እንደ እህቶች ራሷን ቆረጡ። በመንግሥተ ሰማያት የሰማዕትነትን አክሊል አገኙ። ከሮሜ አገር ከእነዚህ ጋር የመጡትንም ሰዎች ገደሏቸው። ቁጥራቸውም 72 ነፍስ ሆነ። ስጋቸውም ከተራሮች በአንድ ተራራ ላይ ተጣለ። የሰማዕትነትን መጨረሻና እረፍቱን በመስከረም 29 ቀን ተፈጸመ። የ27ቱ ቅዱሳን መስተጋድላን ሰማዕት እረፍት የእርሷ ጋር ሆነ። የቤተ ክርስቲያን ቅዳሴ በአረመንያ ሀገር፣ በቂልቅያ፣ በሶሪያ፣ በአንጾኪያ፣ በግብፅ አውራጆች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። የበረከትና የንጽሕት ቅድስት አርሴማ ጸሎትና በረከት የእነዚህ 27ቱ ቅዱሳን ሰማዕት ይቅርታ ልመናቸው፣ ሀብተ ረድኤታቸው በእኔ በኃጥኡና በእናንተ በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። አምላካችን ለሀገራችን ሰላም ፍቅሩን አንድነትን ያምጣልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር እና ላይክ በማድረግ ለምእመናን እንድታደርሱልን በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናት ሼር አድርጉትም አልላችሁ የእግዚአብሔርን ቃል እንድታሮጡት ሁላችሁንም በማርያም እንተ ዕፍረት ስም እጠይቃችኋለሁ። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም ግብፃዊቷን ገድል አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም የእናታችን የቅድስት ማርያም ግብፃዊቱን ገድል በስላሴ ስም አነባለሁ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳማዊ ሕይወቱና ምግባራትን ተኮትኩቶ ያደገ ባነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበረ። የዚህ አረጋዊ ስም ዞሲማስ ይባላል። በመንፈሳዊ ሕይወቱ የታወቀ የነበረ ከመሆኑም የተነሳ በቅርቡ የሚገኙት ገዳማትና
ሩቅ ካሉትም ገዳማት ሳይቀር ብዙዎች ወደ እርሱ ይመጡ ነበረ። ሁልጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን ያስተረጉም ነበረ። ቅዱስ ዞሲማስ ስለ ገዳማዊው ሕይወት አጀማመሩና ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳምን ተወስዶ እንደተሰጠ ይነገራል። ከዚህ በኋላ ከሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታም ሆነ ምክር ወይስ ደግሞ ሊጠቅመው ደግሞ የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ እየታሰበው በክፉ ሐሳብ መሰቃየትን ጀመረ። በሕሊናውም በትዕቢት ሐሳብ እየተመላለሰም ለራሱ እንዲህ ይል ነበረ፣ በዚህ ምድር ላይ እኔ ያልደረስኩበት የብሕትውና ሕይወት ሊያሳየኝ የሚችል መነኩሴም አገኝ ይሆንን? በበረሃውስ ከእኔ የበለጠ በብሕትውናውም ሕይወት ያለው ሰው ይገኝ ይሆንን? እያልና እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህ አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚቻለው ድረስ በጽናት ተጋድለሃል። በብሕትውና ሕይወትም በቁርጠኝነት ተጉዘሃል። ሆኖም ግን በፍጹምነት የደረሰ ሰው የለም። ከደረስክበት በላይ የሆነና ካለፍካቸው ተጋድሎች የሚበልጡና ገና ያልደረስክባቸውና የማይታወቁ ተጋድሎዎች በፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ የተጋድሎ መንገዶች እንዳሉ ትረዳም ዘንድ ታላቁ አባት እንደ አብርሃም የትውልድ ሀገርን ትተህ በዮርዳኖስ ወንዝ ወዳለው ገዳምም ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተነገረው አደረገ። ከሕፃንነቱ ጀምሮ የኖረበትን ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ነገረው። አበምኔቱም ወዳለበት እንዲገባ ሲፈቅድለት የተለመደውን ገዳማዊ ታምኖን ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔትም ወንድሜ ሆይ ከየት መጣ? ከምግባረ ድሆች ወደ ሆነን ከሽማግሌዎች ስለምን መጣ አለው። ቅዱስ ዞሲማስ ከየት እንደመጣው መናገር አያስፈልግም። ነገር ግን አባቴ ሆይ የእኔ የመጣሁት መንፈሳዊ ብቁዕቴን ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳትን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና እስኪ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔትም እንዲህ አለው፣ ወንድሜ ሆይ የነፍስን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተም እኛን መንገዱን ያስተምረናል ይመራናል ዘንድ ፍቃዱ ይሆናል። ድሆችም የሆንን አረጋውያን እኛንም ለመጎብኘት ያነሳሳ የክርስቶስ ፍቅር ነው የመጣው። ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱንም ስለ እኛ ድህነትን ደግሞ አሳልፎ የሰጠውን መልካሙን እረኝነትን ሁላችንም የመንፈስ ቅዱስንም ጸጋ ያሳደረብን። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ወድቆ ጸሎትንና ቡራኬን ተቀብሎ በገዳሙ መኖር ጀመረ። በዚያም በምግባራቸውና በተዘክሮተ እግዚአብሔር የበለጸጉ መንፈስ የሚቃጠሉና ሁሉንም ነገር ስለ ክርስትና ለክርስቶስ ብቻ የሚሰሩ አረጋውያንን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁሉ ጌታ ደግሞ ስራ ከእጃቸው ጸሎት ደግሞ ከአንደበታቸው አይቋረጥም ነበርና እንግዲህስ በበረሃ ደግሞ የሚኖሩ ቅዱሳን ባህታውያን አንዱን ደግሞ በማግኘታቸው በልቡ በጣም ደስ አለው። እርሱም ደግሞ ለማገናኘት ወደዚያ ሰው ሲሮጥ ደግሞ የአካል ግን ደግሞ ከእርሱ ይሸሽ ነበረ። እርሱም በኋላው ሲሮጥ ሲከተለው ደግሞ ሊደርስበት የሚችልበት ርቀት ላይ ደግሞ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ትሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ኃጥእና ሽማግሌ ሰው ለምን ተሸሻለህ ብሎ ጮኸ። ይህን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ካለ ጉድጓድ ነገር ደግሞ እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩኝ እንደምታየኝ ራቁቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ
እንድመጣና በረከትን እንድቀበል እባክህን በአጽፍ ወርውርልኝ አለችው። እርሱም በሰሙ ስለ ጠራችው ረአድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሷ ምንም የምታውቀው ደግሞ ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውኑ ጽሑፉን ደግሞ ወረወረላትና ያን ከለበሰች ደግሞ በኋላ ወደ ዞሲማስ ዞራ እንዲህ አለችው፣ አባት ዞሲማስ ሆይ ሀጥ እኔ ሴት የመሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ትባርከው ዘንድ ለመናት። እርሷም እንዲህ ከፊቱ ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱም ባርከኝ ትለዋለች። ከሁለቱም የሚሰማው ባርከኝ ባርኪኝ የሚል አንድ አይነት ቃል ነበረ። እንዲህም የተባባሉ ደግሞ ብዙ ከቆዩ በኋላ እርሷ ዞሲማስን አባ ዞሲማስ ሆይ አንተ ካህን ስለሆንክ ብዙ ጊዜ ቅዱስ ቁርባንን ስታሳረግ የኖርክ ስለሆንክ መባረክ የሚገባ አንተ ነህ አለችው። ይህ ግን ዞሲማስን ወደ በለጠገ ፍርሃትና መደነቅ ወሰደው። ካህንን መሆኑንም አወቀች። እርሱ ግን በእንባ ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህም በፊት ይታየኛል ሳይታወቀኝ በስሜ ጠርተሽኛልና ካህን መሆኔንም አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያደረውና ደግሞ በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ፍቃድ ነው። ስለዚህም ስለ እግዚአብሔር ብለሽ ቡራኬሽን ስጭኝ፣ ጸሎትሽንም እፈልጋለሁና። እንዲህ እያለ በልመና በተነጋገረ ጊዜ የአረጋዊውን ፍቃድ ለመፈጸም ስትል ለሰዎች ደግሞ ሕይወትን ለነፍሳቸው ድህነት የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። ከዚያም ሁለቱም ደግሞ ተነሱ። እርሷም እንዲህ የተራቆተችንና ከምግባረ ድሃ የሆነች ሴት ለምን ለማየት ትፈልጋለች? ሆኖም ደግሞ የመንፈስ ቅዱስ ጸጋ ከእኔ የሚያስፈልገኝን አገልግሎት ታደርግልኝ ዘንድ በትክክለኛው ጊዜ እንዳመጣህ ይህንን አንድ ነገር አውቃለሁ። አባቶ እስኪ ንገረኝ፣ ሕዝቡ ክርስቲያን እንዴት ይኖራል? ነገስታቱስ ቤተ ክርስቲያን እንዴት የተመራች ነው አለች። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥቷል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ስለ እኔ ኃጢአት ትጸልይ ዘንድ ማልዳሻለሁ አላት። እርሷም ካህን የሆንክ አንተ ለእኔና ለሁሉም ጸልይልን፣ ታዛዥ መሆን ያስፈልጋልና ያዘዝከኝን በደስታ ፈጽማለሁ አለች። ከዚህ ፊቷን ወደ ምስራቅ አዙሮ ዓይኖቿን ወደ ሰማይ አንቅታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ይህንን የመንፈስ ቅዱስ ስራ ነው። ከዚህ ዓለም ደግሞ ፈጽሞ ርቀው በበረሃ ያሉትን ማንም የማያዩና ማንንም የማያያቸው ባህታውያን እንኳ የዓለምን ድህነትን በፍጹም ልባቸው ይናፍቃሉ፣ ይጸልያሉ። ምንም እንኳ በበረሃ ብቻዋን ብትሆን የቤተ ክርስቲያን ግን አልተለየችም። ለሁሉም ወገኖቿ ምሕረትን የምትጠይቅ ሕያዊት የቤተ ክርስቲያን እንባ ናትና ስትጸልይም በለውሳስ ስለሆነ አንደበቷ ቃል ሲወጣ አይሰማም ነበረ። ስለዚህም ስትጸልይ ምን እንዳለች ዞሲማስ ምንም ነገር መስማትን መረዳትም አልቻለም። እርሱም ራሷን ወደ መሬት አቀርቅሮ ምን ቃል ሳይናገር ተነስቶ ቆመ። ጸሎቷን በጣም ብዙ ነገር የወሰደ ረጅም ሆኖ በተሰማው ጊዜ ዓይኖቹን ቀና አድርጎ ሲመለከታት ስትጸልይ እንደሚበር ፍጡር እግሯ እንደ ክንድ ያህል ደግሞ ከመሬት በላይ ሆኖ በአየር ላይ ሆኖ ስትጸልይ አያት። ይህንንም ከላይ ደግሞ የበለጠ ፍርሃትን ረአድ ተሰማውና እያለቀሰና ደግሞም ደግሞ ፈጣሪ ወይ ማረኝ እያለ ወደ መሬትም ደግሞ ወደቀ። መሬት ላይ ወድቆ እያለ ምናልባት መንፈስ እንዳትሆን ብሎ ተጠራጠረ። በዚያን ጊዜ ወደ እርሱ መጥታ አነሳችውና አባ ዞሲማስ ሆይ ስለ እኔ ሕሊናህ ለምን ያስጨንቅሃል? ቅዱስ አባት ሆይ እኔ ኃጥ ሴት ብቻ መሆኔን ተረዳ። በተቀደሰ ጥምቀት የከበርኩ በሆንም እኔ ግን መንፈስ ስላልሆንኩ አፈርና ትቢያ ነኝ፣ ስጋዊትም ነኝ አለችው። ከዚህም እግዚአብሔር ከሰይጣንና ከወጥመድ ይጠብቀን፣ እርሱ ከእኛ ጋር ያለውን
ጦርነት ጽኑ ነውና ብላ በመስቀል ምልክት አማተበችበት። የእናታችን የቅድስት ማርያም በረከት፣ የጻድቁ አባታችን የዞሲማስ በረከት በሁላችን በሕዝበ ክርስቲያን በማኅበረ የቅዱሳን ዝክርና በማኅበረ ሥላሴ ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ሰላሙን ያብዛልን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምታዩ የምትከታተሉ በሙሉ ስለ እናታችን ቅድስት ማርያም ግብፃዊ ስትሉ ሸር እንድታደርጉ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር በወርሃ መጋቢት 6 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 6 በዚህ ቀን በእስላሞች ዘመነ መንግሥት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድሪያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸው ጥቂት ጊዜ ኖረ። ፊዩም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘን አዘነች። ከዚህ በኋላ እንዲህ ብላ ወደ እርሱ መልእክት ላከች። የክብር ባለቤት ክርስቶስን አንተ እንደ ካድከው ከምሰማ በክርስትና ሳለ በሞትክ መርዶ ቢመጣልኝ እወድ ነበረ። ከዚያም በቅዱሳት መጽሐፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜ እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትህንም እንዳታየኝ መላእክትም ቢሆን አትላክልኝ። የእህቱንም የመልእክት ደብዳቤ ባነበበም ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ጽሕሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱን መዳኛ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞች ባዩት ጊዜ ይዘው ወደ መኮንን አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስ መልሶ እንዲህ አለ፣ በወልድ የማያምን ሕይወትን አያያትም፣ የእግዚአብሔር የቁጣው መቅሰፍት በላይ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔ ትውልዴ ከክርስቲያን ነው። አሁንም በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱን ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናት ቆየ። ከእስር ቤት አውጥተው ከምክሩ ከሐሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ይኸው በምታደርግ ከክርስቲያን ሃይማኖት በቀር በሌላ
አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማው ውጭ ታላቅ ጉድጓድ ቆፈሩለት፣ እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ሥጋውን በሰይፍ ሰነጠቁ፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። ጸሎትና በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የዕረፍት መታሰቢያ ነው። የዚህን የቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዩልዮስ ሰማ። ወደ እርሱም አስቀርበው የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖታት ዕጣን እንዲያጥን መሥዋዕትንም እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ አምናለሁ፣ ለእርሱ ሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ሥጋውን ሁሉ ሰነጠቀ። አውርዶም በእሳት በአጋሉት በብረት አልጋ ላይ አስተኝተው ጌታችን ከዚያ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹንና እግሮቹን በረጅሞች ችንካሮች ቸነከረው፣ እስከ ወህኒ ቤትን ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቁስጥንጢኖስን እስከ ነገሰ ድረስ በወህኒ ቤት ኖረ። ቁስጥንጢኖስን የመንግሥት ሥልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በማመን የታሰሩትን ሁሉ እንዲፈታቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጵጵስናም ሹመት ላይ ሆኖ ምእመናንን በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከት ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን በበረሃ የሚኖሩ እንጦንስና አርኬሌድስ ጻድቁ ዘሩፋኤልም አረፈ። በረከታቸው ከእኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ምስል ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱሳን ሁሉ ስም እንጠይቃለን። የጀመርናትን ቤተ ክርስቲያን እስከ ፍጻሜ ለማድረስ የጀመራችሁትን እርዳታ ሁላችሁም እንድታበረታቱ በእውነት ጠይቃችኋለሁ። በእውነት ብዙዎቻችሁ ብዙ ነገሮችን እያደረጋችሁ ነው። በግሩፕም ሆናችሁ ታላላቅ የሆነ መተባበር የሰራችሁ ሰዎች አላችሁ። በቅርብ ቀን ወደዚህ ወደ ኖርዌይ፣ ስዊድን አካባቢ ያሉ እህቶች ተደራጅተው ወደ 200 ሺህ 125 ሺህ ኦልሞስት 325 ሺህ ብር የሚሆን ብር ልከዋልና በወጣ ይተካልን ብላችሁ እነዚህን ሰዎችን አመስግኑልን። ምክንያቱም ያደረጉት ያው ለአንድ ዓላማ ነው። ቤተ ክርስቲያናችን በአሁኑ ሰዓት ያለንና ያለናንተ ማንም ረዳት የላትም። ስለዚህ እችን ቤተ ክርስቲያንን ከፍ የማድረግን ስራ ለሁሉም ሰው እንድታደርጉ በእውነት ጠይቃችኋለሁ። ስለምታደርጉት ነገር ሁሉ እግዚአብሔር በወጣ ይተካ። ዘመናችሁ ይባረክ፣ ክፉን ያርቅላችሁ። አባቶቻችንን በጸሎት እጅግ እየጸለዩላችሁ ነው ያለው።
እየነገርኩ ነው እያስተላለፍኩ ነው። ሁላችሁም እችን ገዳም እንግዲህ ሰርተን ጨርሰን ለምርቃት እንደምናደርስ ተስፋ አደርጋለሁ። ያው እዚህ ላይ የባንክ ቁጥራቸውን በምትፈልጉት መንገድ ማስገባት የምትችሉበትን አስቀምጫለሁ። ስለምታደርጉት ነገር ሁሉ እግዚአብሔር ይመስገን፣ አመሰግናለሁ። እንደዚሁም ደግሞ አደራችሁን ይህንን ምስል ሸር አድርጉት፣ ሌሎች ደግሞ ቢረዱን ማለት ነው። አረን ነው ሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ተቀደስ መገንጻም ወሰነቃድከ በከመ በሰማይ ከመ በምድር ይሰነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ አስተመንስት አላርን ነው ባላነ እንኩሎ ኩይስመት ያገድ መንግስት አይለሰው ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይወድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተፈሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ እንደምታዩት ይሄ ቦታ እመቤታችን ሁሉ በኪደተ እግሯ የባረከችው ቦታ ነው። ይሄ ቦታ ጥንታዊ ገዳም እንደመሆኑ ያን ያህል በሕዝብ የታወቀና በስፋት የሚነገርለት ቦታ ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለን። ቤተክርስቲያኑ እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።